ሰላም በዚህ ቪዲዮ የምናየው VMware Workstation ልክ እንደ Oracle VirtualBox ያለ virtualization environment ለመፍጠር የሚረዳን ሶፍትዌር ነው። VMware Workstation በመጠቀም እንዴት የተለያዩ ቨርቹዋል ማሽኖችን እንፈጥራለን የሚለውን እናያለን ማለት ነው። VMware Workstation Pro ሶፍትዌሩ የቨርቹዋላይዜሽን ሶፍትዌር ነው። የተለያዩ ቨርቹዋል ማሽኖችን ወይም ላፕቶፓችን ላይ ኮምፒውተራችን ላይ ሌሎች ላፕቶፖችን እንደመፍጠር ሌሎች ኮምፒውተሮችን እንደመፍጠር ቨርቹዋል የሆነ ኤንቫይሮንመንት ውስጥ ሌሎች ዴስክቶፖችን እንደመፍጠር ነውና ያንን ለማድረግ የሚያገለግል የቨርቹዋላይዜሽን ሶፍትዌር ነው ማለት ነው። ለምሳሌ በዚህ VMware Workstation የተለያዩ VMዎችን ቢልድ አድርገን ለምሳሌ እንደ Ubuntu ዊንዶው አይነት የተለያዩ ኦፕሬቲንግ ሲስተሞችን በአንድ ላፕቶፕ ውስጥ ረን ለማድረግ ብንፈልግ ለምሳሌ ይሄኛው ሶፍትዌር ይጠቅመናል ማለት ነው። እንዲሁም ደግሞ ላብ ሰርተን ለራሳችን ኤክሰርሳይዝ የምናደርግባቸው ቨርቹዋል ኤንቫይሮንመንትን አስመስለን ፈጥረን ራሳችን ኤክሰርሳይዝ ለማድረግ የምንፈልግ ከሆነ ለምሳሌ ኦልዌይስ ኦን ሲኩል ክላስተር የመሳሰሉትን እንደዚህ አይነት ቨርቹዋላይዜሽን ቴክኖሎጂ ተጠቅመን ነው ቨርቹዋል እንደ ሃይፐር-ቪ የመሳሰሉ ቨርቹዋላይዜሽን ቱልስ ተጠቅመን ነው ክሬት የምናረጋቸው ቨርቹዋል ማሽን ላይ ነው ክሬት የምናረጋቸው አዠርም ላይ ለምሳሌ እንዳለው ማለት ነው። በዚህ ቪዲዮ እሱን እንዴት ኢንስቶል አድርገን የተለያዩ ቨርቹዋል ማሽኖችን እንፈጥራለን የሚለውን እናያለን ማለት ነው። የሚያገለግለን የተለያዩ ቨርቹዋል ኤንቫይሮንመንቶችን የተለያዩ OS ያላቸውን ቨርቹዋል ማሽኖችን ወይም ደግሞ የተለያዩ ተመሳሳይም ሆነ የተለያዩ ቨርቹዋል 3-4 ቨርቹዋል ማሽኖች ኖረውን የኦልዌይስ ኦን አይነት የሲኮል ፊቸሮችን ለመጫን ይጠቅመናል ማለት ነው። ቴስት ለማድረግ ምናምን እንጠቀምበታለን እንደ ግላችን ላብ ማለት ነው። ምን ያስፈልገናል ይሄን ቨርቹዋል ኤንቫይሮንመንት እና ቨርቹዋል ማሽኖችን ለመፍጠር ይሄኛውን ሶፍትዌር VMware Workstation Pro ሶፍትዌር መጫን ግዴታ ነው። እንዲሁም ደግሞ ከማይክሮሶፍት ደግሞ የዊንዶው ሰርቨር ISO ፋይልን ዳውንሎድ ማድረግ አለብን። 2022 ዊንዶው ሰርቨር 2022 ወር 19ን ISO ፋይሉን ከማይክሮሶፍት ዳውንሎድ አድርገን እዚህ VMware Workstation ላይ የዊንዶው ቨርቹዋል ማሽኖችን መፍጠር እንችላለን ማለት ነው። አይዲያል የሆነ ምን አይነት ሲስተሞች ያስፈልጉናል ይሄን ቢልድ ለማድረግ ቢያንስ 8 GB እና ከዛ በላይ የሆነ ራም ያለው ላፕቶፕ ወይም ኮምፒውተር ቢሆን ይመረጣል። ብዙ ኮር ያለው ላፕቶፕ ቢሆን ይመረጣል። በቂ ስቶሬጅም ቢኖር ተመራጭ ይሆናል ማለት ነው። በዛ መሰረት ወደ ዴሞ እንሄዳለን። እንደምታዩት VMware Workstation Pro ዳውንሎድ የምናደርገው ከዚህኛው ዌብሳይት ነው ከbroadcom.com ላይ ነው ዳውንሎድ የምናደርገው። ጉግል ላይ ኢንስቶል VMware Workstation Pro ብትሉ አሁን ላይ ነፃ የሆነ ፕሮዳክት ነው። አይ ቲንክ በፊት ክፍያ ነበረው መሰለኝ። እዚህ ጋር ክሊክ ብታደርጉ ቅድም የከፈትኩት ፔጅ ላይ ወስዳችኋል ማለት ነው። እነዚህን ስቴፖች ተጠቅመን ዳውንሎድ ማድረግ እንችላለን ማለት ነው። እኔ ዳውንሎድ አድርጌዋለሁኝ። መጀመሪያ ሎጊን ማድረግ አለብን። የብሮድካም ፖርታል ላይ ሄደን ይሄን ክሊክ አድርገን አካውንት ሬጂስተር ማድረግ አለብን። ኦር ከዚህ በፊት ካለን ሎጊን አድርገን ዳውንሎድ ፔጁ ጋር ይወስደናል ማለት ነው።
ሰክሰስፉሊ ሎጊን ካረግን በኋላ ዳውንሎድ የምናደርግበት ፔጅን እዚህ ላይ ክሊክ አድርጉ ይለናል። እዛ ላይ ሄደን ኢሜይላችንን እዚህ ጋር ክሬት ባደረግነው መሰረት ኢሜይላችንን እና የሚጠይቀውን ክሬደንሻል ፓስወርዳችንን አስገብተን then ዳውንሎድ እናደርገዋለን ማለት ነው። ለምሳሌ እኔ እዚህ ጋር በዛ መሰረት ዳውንሎድ አድርጌዋለሁኝ። በመጨረሻ እንደዚህ ዳውንሎድ ሆኖ ታገኙታላችሁ ማለት ነው። ዳውንሎድ የሆነውን ፋይል ኦፕን ብለን ኢንስቶል እናደርጋለን ማለት ነው። yes እንለዋለን። next እንለዋለን። ተርሞችን አክሰፕት እናደርጋለን። next ኦኬ and skip ማድረግ ይቻላል። ኢንስቶል የሚሆንበትን ፋይል መቀየር ከፈለግን እዚህ ጋር መተን ለምሳሌ መቀየር እንችላለን። እኔ ለቨርቹዋል ኢንቫይሮንመንቱ ያዘጋጀሁት ነገር ስላለ እዚህ ጋር መጥቶ ኢንስቶል እንዲያደርግ ማድረግ እችላለሁኝ ማለት ነው። been changed ተቀይሯል እያለኝ ነው። ኦኬ ኔክስት አደርገዋለሁኝ። ኢንስቶል አድርግ ብዬ እጨርሳለሁኝ ማለት ነው። then ኢንስታሌሽኑ በዚህ መልኩ ያልቃል ማለት ነው። ከዛ ቨርቹዋል ማሽኖችን ክሬት እንድናደርግ የሚያስችል ሶፍትዌር ዳውንሎድ ኢንስቶል ሆኖ እናገኘዋለን ማለት ነው። በዚህ መልኩ እንዳለቀ ይነግረናል። ፊኒሽ ኦኬ እንለዋለን። ከዛ በኋላ እዚህ ጋር መጣና እንከፍተዋለን። ሾርትከት ክሬት አድርገናል ነው በዛ መሰረት አምጥቶልናል። ሶ ቨርቹዋል ማሽን ክሬት እንድናደርግ የሚያስችለን የቨርቹዋላይዜሽን ሶፍትዌር ጫንን ማለት ነው። VMware workstation Pro then እዚህ ጋር መተን ክሬት ቨርቹዋል ማሽን ማለት እንችላለን፣ ወይም ደግሞ እዚህ ፋይል ላይ ሄደን ኒው ቨርቹዋል ማሽን ማለት እንችላለን። ቲፒካል የሚለውን መርጥና አሁን ቨርቹዋል ማሽኖችን ኢንስቶል እያደረግን ነው ማለት ነው። ኢንስቶል ሌተር የሚለውን ይሄኛውን መርጥና ኔክስት እንለዋለን። ዊንዶውስ ሰርቨር ከማይክሮሶፍት ፔጅ ሄደን እዚህ ጋር እንደምታዩት ዊንዶውስ ሰርቨር 2019 ዳውንሎድ የምናደርግበት ፔጅ ጋር መጥቻለሁኝ። እናንተ ሰርች ለማድረግ ዳውንሎድ ዊንዶውስ ሰርቨር 2019 ISO ስትሉ የመጀመሪያው ፔጅ ላይ ይመጣልናል። ክሊክ ስታደርጉ አሁን ከፍቼ የነበረውን ፔጅ ያሳየናል ማለት ነው። ሶ እዚህ ጋር መተን የአይሶ ፋይሉን ነው ክሬት አድርገን የምንለው። ክሊክ አድርገን ዳውንሎድ ይጀምራል። አይ ቲንክ አንዴ እንትን አስገቡ ሊለን ይችላል። ኢሜይል አስገቡ የሆነ ኢንፎርሜሽን ሙሉ ሊል ይችላል። እሱን የሚወስድንን ፔጅ ላይ ሄደን እንሞላና ዳውንሎድ እንዲያደርግልን እናደርጋለን ማለት ነው። ይሄ ትራያል ነው፣ የ6 ወር ነፃ ነው። ለሁሉ ጊዜ ነፃ አይደለም። ሶ ለፕራክቲስ በቂ የሆነ ነው ማለት ነው። ሶ ያንን ኢንስቶል ዳውንሎድ አድርጌያለሁኝ ኦልሬዲ። እዚህ ላይ እንደምታዩት ዊንዶውስ ሰርቨር 2019ን ዳውንሎድ አድርጌያለሁኝ። ሶ ኔክስት ላለሁኝ 2019 ዊንዶውን መርጥና ዊንዶውስ ሰርቨር ማይክሮሶፍት ዊንዶውስ የሚለውን መርጥና ኔክስት ላለሁኝ ስም መስጠት እንችላለን። ዲሲ ቪኤም ብዬ ዶሜን ኮንትሮለር መሆኑን ይሄንን ቪኤም እንደ ዶሜን ኮንትሮለር ለመጠቀም ስለምፈልግ ዶሜን ኮንትሮለር ብዬ ስም መስጠት እችላለሁኝ። የት ጋር ኢንስቶል ያደርግልኛል የሚለውን እመርጥለታለሁ። ቪ ውስጥ ለምሳሌ አዲስ ፋይል ዲሲ የሚል ዶሜን ኮንትሮለር የሚል ፎልደር ውስጥ ኢንስቶል እንዲያደርግ ማድረግ እችላለሁኝ። እዚህ ጋር ምን ያህል ጂቢ ይሄ ቪኤም እንዲኖረው እንደምንፈልግ ይጠይቀናል። በቂ ስፔስ ካላችሁ 60 ጂቢ ብታረጉት ጥሩ ነው። 35
SQL ሰርቨርን እዛ VM ላይ ለመጫን በቂ ነው 35 ማለት እንችላለን then we press next ከዛ እዚህ ጋር መተን ሜሞሪ 2 ሜጋባይት 2 GB ይላል 2 GB በቂ ነው 4 ማድረግ እንችላለን CMOI ፕሮሰሰርም 2 በቂ ነው ካስፈለገ መጨመር ይችላልላችሁ ሜሞሪውን 4 እናርገው 4 GB እናርገው then እዚህ ጋር መተን ቀደም በኋላ ፋይሉን እንትን አደርጋለሁ ስላለን እዚህ ጋር መጣና ከማይክሮሶፍት ያወረድነውን ኢሜጅ ሴሌክት እናደርጋለን ማለት ነው ይሄኛውን የዊንዶው 2019 ኢሜጅ ነው ቀደም ከማይክሮሶፍት ዳውንሎድ ከምናረግበት ፔጅ ዳውንሎድ ያደረግነው ነው ኦፕን እንለዋለን ከዛ ይሄን ፔጅ ክሎዝ እናደርጋለን ኔትወርክ አዳፕተር ላይ መተን ብሪጅ ማለት እንችላለን እዛው ላይ ሶ ሜሞሪውን ቀየረን ኢሜጅ ፋይሉን ከየት እንደ ፒክ እንደሚያደርግ መረጥንለት እንዲሁም ኔትወርኩን ብሪጅድ የሚለውን መርጥለትና ፊኒሽ እንለዋለን በዚህ መልኩ VM ይመጣል ነገር ግን ኢንስቶል ሆኖ አላለቀም የዊንዶው ሰርቨር ሶ እዚህ ጋር መተን ፓወር ኦን አድርግ የሚለውን ነካና ቶሎ ይሄኛው ፔጅ ላይ ኢንተር እንነካለን then እዚህ ጋር መተን ኢንተር እንነካለን ከዛ በኋላ ዊንዶው ሰርቨርን ኢንስቶል ወደ ማድረግ ይወስደናል ማለት ነው በዚህ መልኩ ዊንዶው ሰርቨር 2019 ኢንስቶል እንድናደርግ መጣ ኔክስት ብለን ኢንስቶል ናው እንለዋለን then ይሄኛውን የዴስክቶፕ ኤክስፒሪየንስ የሚለውን መርጣለን እንደ ዴስክቶፕ ስለሆነ መጠቀም ፈልገው ሁሉንም እዚህ ይሄኛውን ኮምፒውተር እንደምናየው ኮምፒውተር ውስጥ ሌላ ኮምፒውተር እንደማየት ይሆንልናል ማለት ነው ምንም አይነት ሌላ PowerShell or ኮማንድ ምናምን ሳንጠቀም ግራፊካሊ ያየን ሁሉንም ኤክስፒሪየንስ ማድረግ የምንችልበትን ይሄኛውን መርጣለን ኔክስት እንለዋለን አክሰፕት አድርገን ኔክስት እንለዋለን then ይሄኛውን መርጥና ኔክስት እንለዋለን ኢንስቶል በዚህ መልኩ ያደረገ ይሄዳል ሶስ ያደረገ ነው ተወሰነ እንጠብቃለን እሱን then አካውንት ክሬት ማድረግ አለብን ባይ ዲፎልት አድሚኒስትሬተር የሚል የዚህን ቨርቹዋል ማሽን አድሚኒስትር የሚያደርግ አካውንት ፓስወርድ እንመርጥለታለን እኔ ለምሳሌ ራሴን ፓስወርድ እያስገባው ነው ማረሳውን you do the same thing ማለት ነው እሱ መርጠን ፊኒሽ እንለዋለን then ይሄ መጣ ኮንትሮል እና አልትን ከዛ ዲሊትን እንጫንና እንዲከፍት እናደርጋለን ይላል ኮንትሮል አልት ዲሊት ነካሆኝ ያላችሁበትን ኮምፒውተር ነው እንደዚህ የሚያደርገው VM ላይ አይደለም ይሆናለው ሶ ክሎዝ እንለዋለን ከዛ እቺኛዋ ላይ ፓስወርድ የአድሚን አካውንት ቀደም ፓስወርድ ያስገባነው እሱን አስገብተን ኢንተር ስንለው በዚህ መልኩ ሌላ ዴስክቶፓችን ውስጥ ይሄ ቨርቹዋል ኤንቫይሮንመንት ነው ተፈጥሮ እናገኘዋለን ማለት ነው በተመሳሳይ መልኩ ለምሳሌ ሁለተኛ ኮምፒውተር ክሬት ማድረግ ብፈልግ እዚህ ሆም ላይ መጥቼ ድጋሚ ቨርቹዋል ማሽን ክፈትልኝ አዳርግልኝ ማለት ይችላልሁኝ ኦር እዚህ ፋይል ላይ መጥቼ ሁለተኛ ቨርቹዋል ማሽን ቲፒካል የሚለውን መርጣለሁኝ አሁን ኢንስቶል ሌተር ገዛ 2019 VM01 የሚል VM ጭናለሁኝ ማለት ነው here we have VM02 let's add VM01 ይባል okay ስሙን VM01 ለዋለሁኝ አሁን የመረጥኩት ፋይሎችን
ኢንስታሌሽን ፋይሎችን የሚያስቀምጥበትን ሎኬሽን ነው የመረጥኩለት። እዚህ ጋር የቨርቹዋል ማሽኑን ስም ሰጠሁት። መጨረሻ ላይ እዚህ ጋር VM01 ይመጣልናል ማለት ነው ኢንስቶል ካረገ በኋላ። የቀደሙን ስቴፕ ነው የምንከተለው። በቂ ነው የምትሉትን ሰጥታላችሁ። እዚህ ጋር ያለውን ሚሞሪ አይነት ፊቸሮችን አጀስት እናረጋለን። ፕሮሰሰር 2 በቂ ነው። ISO ኢሜጁን ዳውንሎድ ያደረግነውን የቨርቹዋል የሰርቨር ISO ፋይሉን ሴሌክት እናረግለታለን። ኔትወርክ አዳፕተሩን ብሪጅ ማለት እንችላለን። ከዛ ክሎዝ እናረጋለን። ፊኒሽ ስንለው አዲስ ቨርቹዋል ማሽን ከፍትልናል። እንደቀድሞ ይሄንን ኦፕን እናረገውና ኢንተር እንካለን። እዚህ ጋር መጣና ነክቼ ኢንተር ነካለሁኝ። ይሄኛውንም ፕሬስ አረግ ዊንዶው ሰርቨርን ኢንስቶል እንዳረግ ይመጣልኛል ማለት ነው። እዚህ ጋር እንደቀድሞ አሁንም በድጋሚ ኢንስቶል ዊንዶው 2019 እናንተ ከፈለጋችሁ 2022ን ኢንስቶል ማድረግ ትችላላችሁ። ሁለቱም ከቀደሙ ማይክሮሶፍት ፔጅ ማግኘት ይቻላል። በድጋሚ ይሄኛውን መርጣለን፣ ኔክስት እንላለን። ተመሳሳይ ስቴፖችን ነው አክሰፕት ብለን ኔክስት እንላለን። ይሄኛውን መርጠንለት ኔክስት እንልና መጨረሻ ላይ አድሚኒስትሬተር የሚል አካውንት ጋር ይመጣልናል። ፓስወርድ አስገቡ ይለናል። ማድረሳውን ፓስወርድ አስገብተን ኮንትሮል አልት ዲሊት ነክታችሁ መግባት ትችላላችሁ ይላል። እሱን ነክተን እናጠፋውና አድሚኒስትሬተር በሚል አካውንት ቅድም ያስገባነውን ፓስወርድ አስገብተን እዚህ ቨርቹዋል ማሽኑን አክሰስ ማድረግ እንችላለን ማለት ነው። ይሄ እስኪያልቅ ስታፕ ላድርገው ቪዲዮ ወይም ደግሞ ይሄኛው ባክግራውንድ ራን እያረገ ሶስተኛ ቨርቹዋል ማሽን በተመሳሳይ መልኩ መጨመር ትችላላችሁ። ይሄንን ሁለተኛ ቨርቹዋል ማሽን ስለሆነ እየጫንኩ ያለሁት ቦታ መርጥለታለሁኝ። VM2 ሚል ፋይል ክሬት ስላረኩኝ ከዚህ በፊት መርጥና ስሙንም VM02 ብዬ ኔክስት አደርጋለሁኝ። ሴም ዌይ 30 ኦር 35 መምረጥ ይቻላል። 30 ልበለው ነው። ሚሞሪውን አጀስት ማድረግ ይቻላል እስከ 4GB መጠቀም እንዲችል። ይሄኛውን ISO ፋይሉን ግዴታ መምረጥ አለብን። መጀመሪያው ስቴፕ ላይ ስላልመረጥን ዊንዶውስ ሰርቨር 2019 መረጥኩለት። ብሪጅ ኔትወርክ ኮኔክሽን ይሆናልን። ክሎዝ ማድረግ እንችላለን። ኦኬ ስንለው ወደዚህ ፔጅ ወስደናል። እዚህ ጋር መተን ኢንተር ነካለን። ወደ ዊንዶውስ ፔጅ ይወስደናል ማለት ነው። ማውዛችሁ አልነቃነቃ አለ ኮንትሮል አርት ነክታችሁ ማውዝ ውስጥ ነኩት ይንቀሳቀስላችኋል። ሴም ዌይ ኔክስት ነው። አዲስ ነገር የለውም። ቅድሙን እስኪ ቼክ እናርገው። VM1 ኢንስቶል እያደረገ ነው። ስቲል ኢንስቶል እያደረገ ነው። ችኛዋን መርጥለታለን። አሁን VM2 ላይ ነው እየሰራን ያለ ነው። VM2 ኢንስቶል ለማድረግ እየሞከርን ነው። አክሰፕት ብለን ኔክስት እንለዋለን። አድቫንስድ ኔክስት ፕሮሰስ እያደረገልን ነው ማለት ነው። VM1 ላይ ተመለስኩኝ። እዚህ ጋር ይሄ ዶሜን ኮንትሮለር መጀመሪያ የጫነው ነው። ይሄኛው VM1 ነው። አሁንም የቀደሙን አይነት ፓስወርድ ተመሳሳይ ፓስወርድ አስገባለታለሁኝ። ፊኒሽ ስለው VM1 ጭኖ ይጨርሳል ማለት ነው። ሴም ዌይ ኮንትሮል አልት ዲሊት ነካና አጠፋዋለሁኝ። ድጋሚ እዚህ ጋር ነክቼ ኮንትሮል አልት ዲሊት ልበል። ፎር ሳም ሪዝን ለምን እንደሆነ አላውቅም። ኦኬ ሶስተኛው ላይ ነው የመጣው። ኦኬ ፓስወርድ አስገባው። ኔክስት ስለው ቨርቹዋል ማሽኖችን ውስጥ ያስገባናል ማለት ነው። ሴም ወይ እዚህ ዴስክቶፕ ላይ እንዳለው አይነት ሁሉም ነገር
ያለበት ኢንቫይሮንመንት ነው የተፈጠረልኝ ቨርቹዋል ኢንቫይሮንመንት ነው ማለት ነው የተፈጠረልኝ VM2 እየጫነን ነው በቀጣይ ቪዲዮዎች ኦልዌይስ ኦንን እንዴት እንጭናለን የሚለውን ስለምናይ 3 VM ማድረግ እንችላለን VM03 መጫን እንችላለን 2019 ነው VM03 V ላይ ሄዶ VM3 ላይ ኢንስታሌሽን ፋይሎችን እንዲጭን ስለምፈልግ ይሄንንም ሌስ ሳይ 30 GB በቀዋል በል ሜሞሪውን አጀስት እናድርግ 4 GB ላይ አድርገው ኦኬ ይሄኛውን ISO ኢሜጅ መርጥለታለን እዚህ ጋር ነው ያስቀመጥኩት እናንተም ያስቀመጣችሁበትን ዳውንሎድ ላይ ሆነ ዳውንሎድን ትመርጡለታላችሁ ብሪጅ ኔትወርክ መርጥለትና ፊኒሽ ስል ኢንተር ነካለሁኝ ማኑዋሊ ቡትስ ኢንተር then እንደቀድሙ ዊንዶውስ ሰርቨርን ይጭንልናል ኔክስት ማለት ነው ያ ኔክስት ያለን አራት ቨርቹዋል ማሽኖችን እየጫን ነው ማለት ነው አንዱን እንደ ዶሜን ኮንትሮለር ተጠቅመን ሌሎችን ሶስቱ ላይ መጫን ምንችልበት አራት VMዎችን እየፈጠርን ነው ማለት ነው ከስተምን ለውና ኔክስት VM2 ላይ አድሚን አካውንቱን እናስገባለታለን እዚህ መልኩ VM2 አለቀ ማለት ነው ፓስወርዳችንን ስናስገባ VM2 ላይ ያስገባናል ማለት ነው እንዳልኳችሁ የትራያል ቨርዥን ነው ዊንዶውስ ሰርቨሩ ሶ እሱን እዚህ አካባቢ ታዩታላችሁ ትራያል ቨርዥን እንደሆነ እዚህ አካባቢ ጽፍላችኋል ብዙ ጊዜ so windows 3 is going on so እንደምታዩት ሰርቨር ማኔጀር አለ ዲስካችን አለ ቅድም 35 GB ፕሮቫይድ ያደረግነው ዲስክ አለ ማፕ ማድረግ እንችላለን ዲስኮችን ካስፈለገ ሁሉም ነገር እዚህ ጋር እናገኛለን ሪሞት ዴስክቶፕ ፓወርሼል ሞጁላችን አለ ፓወርሼል አለ ሁሉም ነገር ተካቶበት ያለ ቨርቹዋል ማሽን or virtual desktop ፈጠረን ማለት ነው ሶ በቀጣይ ለምሳሌ SQL server መጫን ብትፈልጉ ከኢንተርኔት ማውረድ ትችላላችሁ ማለት ነው ያ ክሊክ አድርገን VM3 ከጨረሰን ክሊክ አድርገን right click open 2022 ላይ ኤጅን ነው የሚያሳየን እዚህ ጋር ግን ኢንተርኔት ኤክስፕሎረር ነው እያሳየን ያለው ጉግል ብለን ታይፕ እናርግ google.com fix connection problems እንለው ፊክስ ያደርግልናል google.com አድ አድርጋልኩት see close
እዚህ ጋር መጥቼ ኦኬ ኔትወርክ ችግሩን ሪዞልቭ እስክናደርግ VM3ያችንን ቼክ እናደርግ። ሴም ዌይ ፓስወርዳችንን እናስገባለን። ፊኒሽ እንለዋለን። ምናልባት ሪስታርት ፈልገው ከሆነ ቼክ አድርጋለሁኝ ኔትወርኩ ፓስወርድ ልክ አይደለም አለኝ። ኦኬ ሶ 4 ቨርቹዋል ማሽኖችን VMware Workstation Pro በመጠቀም ኢንስቶል ማድረግ ቻልን ማለት ነው። እያንዳንዱ ነገር ገብተን ቼክ ማድረግ እንችላለን። እስኪ ለምን ኢንተርኔቱ አልሰራ እንዳለ one more time ቼክ አረግና ካልሆነ ሪስታርት ለማድረግ ሞክራለሁኝ። check to see the problem, skip continue to fix the problem. An Ethernet cable looks like but with a large connection and another cable is not properly plugged. We don't need that. እስኪ እዚህ ጋር መጥቼ የኔትወርክ ሴራፑን ቼክ ላድርገው። ቀደም በትክክል መምረጣችንን አስታውሳለሁ። ኦኬ ኦኬ የሆስቱን ተጠቀም ልበለው። host only net ኦኬ ይሄኛውን ተጠቀም ልበለው and let's see if it's resolved. Still not. ኦኬ ሪስታርት ሞክራለሁ። ተመልሰናል። ሪስታርት አድርገን ይሄንን ለመክፈት እንሞክራለን። ኮንትሮል አልት ዲሊት አድርጋለኝ። has to open ሪስታርት ካደረግን በኋላ ፊክስ የሆነ ይመስላል የኢንተርኔት ጉዳይ። እዚህ ጋር ምልክቱ እንደምናየው ትንሽ ስሎ የሆነ ነገር ይመስላል። let's wait a little bit or let's try VM2. okay ሞን እየከፈተልን ነው። ፓስወርድ እናስገባና ኦኬ እንደምታዩት VM1 እንከፈተልኝ። ኢንተርኔቱም ፊክስ ነው እያየነው ነው። so let's google and download SQL Server. I don't need this. Download. I don't need this. okay አዳርግ ልበለው። download SQL Server 2022 እና ደግሞ google.com ላይ which don't ask me please. download SSMS 2000 SSMS 20 SSMS 20 ዳውንሎድ አድርገልኝ እንለዋለን። ሁለቱንም ጎን በጎን ከማይክሮሶፍት ፔጅ ዳውንሎድ ማድረግ እንችላለን። እናንተ ወደ ኤጅ ማድረግ ትችላላችሁ። ይሄንን ዴቨሎፐር ኤዲሽን በሌላኛው ቪዲዮ ላይ እንዳየነው ዴቨሎፐር ኤዲሽንን ዳውንሎድ እናደርጋለን። ከዚህም ላይ ገብተን የማይክሮሶፍት ፔጅ መሆኑን እርግጠኛ ሆናችሁ SSMS 20
ዳውንሎድ አድርግልኝ እንለዋለን። yes እንላለን። then ዳውንሎድስ ላይ ሄደን ማግኘት እንችላለን ወይ ደግሞ እዚሁ ጋር ረን አድርጉት ስለሚለን ረን ማድረግ እንችላለን። either way ይቻላል ማለት ነው። ይሄኛው SSMS ነው። ይሄኛው SQL ሰርቨርን ዳውንሎድ የምናደርግበትን ያሳየናል። ዳውንሎድ ሚዲያ እንለውና ISO ፋይሉን ኢንስቶል አድርግልን እንለዋለን። ከISO ፋይሉ ላይ ዳውንሎድ ኢንስቶል አድርግልን እንለውና ISO ፋይሉ ላይ ኢንስቶል እናደርግ ከISO ፋይሉ ኢንስቶል እናደርጋለን ማለት ነው SQL ሰርቨርን። እስኪጨርስ ማቆም እንችላለን ቪዲዮውን። በዚህ መልኩ ጨርሶልናል። እዛው ፋይሉ የነበረበት ቦታ ላይ ISO ፋይሉን በዚህ መልኩ ጭኖ እናገኛለን። እኛ እዚህ ጋር ለምሳሌ ሌሎች ቪኤሞች ሼር ሊያደርጉት የሚችሉትን ሶፍትዌር ኦር አፕስ ብለን አንድ ፎልደር ከፍተን እዛ ፎልደር ላይ ሁለቱንም ማስቀመጥ እንችላለን። ለምሳሌ VM2 እና VM3 ላይ ሄደን ከኢንተርኔት ከማውረድ ከዚህ ይሄንን ፎልደር ሼር እናደርገውና በሁሉም ሼር የሚሆን እናደርገውና ከዛ ላይ ዳውን ኢንስቶል እንዲያደርጉ ማድረግ እንችላለን ማለት ነው። ሶ VM1 ላይ ይሄንን ኢንስቶል ለማድረግ ማውንት እናደርገውና ኦፕን እንላለን። SQL ሰርቨርን ጫነን ማለት ነው። በዚህ መልኩ ኢንስታሌሽን ፋይል ላይ ከዚህ በፊት ሌላ ቪዲዮ ሰርተናል። SQL for beginners የሚለው ላይ እንዴት እንደምንጭን ምናምን አለ እዛ ላይ ዴቨሎፐር ኤዲሽን ነው የምንጭነው። ሶ ኪ ያስፈልግም ኔክስት እንላለን። እዚህ ጋር ብዙ የተወሳሰበ ነገር የለውም። ኦር ማወሳሰብ ያስፈልገ አንዳንድ ቤስት ፕራክቲስ የሚባሉ ነገሮች አሉ። በሌላ ቪዲዮ ማየት ይቻላል። ፋይሎች የት ይቀመጣሉ የሚለውን አንዳንድ ከፐርሚሽንም ጋር በተገናኘ እንዲሁም ኢንስታንት ፋይል ኢኒሺያላይዜሽን የሚባል አለ። እዚህ ጋር ይሄንን ኦን ማድረግ ቤስት ፕራክቲስ ነው። እዚህ ጋር አካውንቶች ዴዲኬትድ የሆኑ ለSQL ሰርቨር ዴዲኬትድ የሆኑ አካውንቶች በዊንዶው ቲም ክሬት የተደረገ በሱ ቢሆን የተሻለ ነው። ከነ ፓስወርዱ አስገብተን ሴሌክት እዚህ ጋር ክሊክ አድርገን ፓስወርድ እና አካውንቱን አስገብተን ክሬት ማድረግ እንችላለን። ይሄ ግን ለፕራክቲስ ብቻ ስለሆነ ብዙም እንትን አንልም። ይሄኛውን መምረጥ ግዴታ ይሆንብናል። ከረንት ዩዘሩ አድ መደረግ አለበት። ሌሎች ቤስት ፕራክቲሶች አሉ። ይሄ ለምሳሌ ሚክስድ መሆን አለበት። አድሚኒስትሬተር ይሄን በኋላ መቀየር እንችላለን። ኦር አድሚኒስትሬተር የአድሚን አካውንት ተጠቅሞ መግባት እንዲችል ማድረግ እንችላለን። እዚህ ጋር እዚህ ቴምፕዲቢ ኮንፊገሬሽን ጋር የመሳሰሉት ጋር ቤስት ፕራክቲሶች አሉ። እነሱ እዚህ ላይ አናይም፣ በሌላ ቪዲዮ ማየት ይቻላል። ዊንዶው አውተንቲኬሽን ሞድ ብዬ ኔክስት አደረግና መጨረሻ ላይ ግን የሲኮል ዩዘሮችንም አክሰስ ማድረግ እንዲችሉ በኋላ መቀየር እችላለሁ። ይሄንን ጭነን ከጨረስን በኋላ SSMSን መጫን እንችላለን። እዚህ አፕስ የሚለው ላይ SSMSን ኢንስቶል እናደርጋለን። ይሄን አፕስ የሚለውን ፎልደር በሌሎች ሼር እንዲሆን እዚህ ላይ ሼር ላይ እንመጣና advanced sharing share this folder then permission everyone access እንዲያደርገው። ይሄ ቤስት ፕራክቲስ አይደለም፣ ነገር ግን ለኛ ፕራክቲስ የምናደርግበት ብቻ ስለሆነ ኤቭሪዋን ብለን እንመርጣለን። ነገር ግን ዴዲኬትድ የሆኑ ዩዘሮች ይኖራሉ፣ እነሱ ብቻ አክሰስ እንዲያደርጉት መምረጥ ይቻላል። ለዚህ ፕራክቲስ ግን ኦል ብለን መምረጥ እንችላለን። ሶ ይሄንን
እቺን ኔትወርክ ፓዝ በኋላ ሁሉም አክሰስ እንዲያደርጉት ማድረግ ይቻላል። ሶ ኦልሞስት SQL ሰርቨር እየጨረሰ ነው። ጨርሷል አለን። ሲጋር ምተን SSMSአችንን ደግሞ ኢንስቶል እናደርጋለን። SSMSአችንን ጭኖ ጨረሰ። ሶ SSMS 20 እዚህ ጋር እዚህ SQL Server Tools 20 የሚለው ስር እናገኘዋለን። ታስክ ባር ላይ እዚህ ጋር እንዲመጣ ሞር ብለን ታስክ ባር ላይ ሄድልን እንለዋለን። SQL configuration ፋይልም እዚህ ጋር አለ። እሱን ቼክ ማድረግ እንችላለን። SQL Server ስለጫነ ይሄንን VM አክሰስ ማድረግ እንችላለን። ሶ የጫነው የኮምፒውተሩን ስም ይሄን win r2CRE ምናምን የሚለውን ስም ይይዛል ማለት ነው። ምክንያቱም ዲፎልት ስለሆነ named instance ስላላደረግ ነው። ለምሳሌ my PC ብንል እዚህ ጋር የኮምፒውተሩን ስም we go እዚህ ጋር ኮምፒውተር ኔም win r27CE ምናምን የሚለውን ያሳየናል ማለት ነው። የሱን ኮምፒውተር ኔም ነው የሚይዘው ማለት ነው። ኦፕሽናል ብለን ኮኔክት ማድረግ እንችላለን ማለት ነው። ኒው ኩዌሪ ከፍተን select all from የፈለግነውን ራን ማድረግ መጀመር እንችላለን ማለት ነው። በተመሳሳይ መልኩ VM2 ላይ ሄደን ከኢንተርኔት ማውረድ እንችላለን። ወይም ደግሞ እዚህ ጋር የፈጠርነውን ሸርድ ፋይል ሁሉም አክሰስ እንዲያደርጉት አድርገን ይሄን ፋይል እንዲጠቀሙ ማድረግ እንችላለን። ነገር ግን ያንን ለመፍጠር እዚህ ጋር ሎካል የሆነ ኔትወርክ መፍጠር ያስፈልጋል። ዶሜን እያንዳንዱን የራሳቸው IP እንዲኖራቸው አድርገን እዚህ አንድ ዶሜን ኮንትሮለር VMአችን የዶሜን ኮንትሮለሩን DNS IP በእያንዳንዱ ላይ ሬጂስተር አድርገን እርስ በርስ ኮሚኒኬት እንዲደራረጉ ማድረግ እንችላለን። አሁን ባለበት ሴትአፕ ግን ለምሳሌ VM2 ይሄንን ምንም አይነት ኮሚኒኬሽን ስለሌለ ይሄንን ፋይል አክሰስ ላድርግ ቢል አይችልም። let's try that properties ላይ እንመጣለን። ሼሪንግ ላይ ይሄን የፋይሉ ስም VM2 ላይ ሄጄ try to access ብለው አልችልም ይለናል። ምክንያቱም ሎካል ኔትወርክ ፈጥረን ኮኔክት እንዲያደርጉ or ኮሚኒኬት እንዲያደርጉ ስላላስቻልናቸው ማለት ነው። I can't even print it here. so ያንን በቀጣይ ቪዲዮዎች እናያለን። always on build ለማድረግ በመሰራው ቪዲዮ ይሄንን ኔትወርኩን ሴትአፕ ማድረግ እንሰራለን። የዛሬው ቪዲዮ ግን እንዴት VMዎችን ኢንስቶል ማድረግ እንችላለን የሚለውን VMware workstation ተጠቅመን እሱን ነበር ያተኮርነው። ስለተከታተላችሁ እናመሰግናለን። ለቻናሉ አዲስ የሆናችሁ ሁልጊዜ እንደምንለው ሰብስክራይብ ላይክ አድርጉ። አዳዲስ ቶፒኮችን ይዘን ብቅ እንላለን። thank you